ጠላት ዲያብሎስ የስብከት ርዕሳችንን ሲቀይር ህይወታችንን ሊቀይር ፈልጎ ነው። በሉቃስ 9ና ሁለተኛ ደግሞ ማቴዎስ 10 ላይ እንዲህ ብላችሁ ስበኩ አለ። መንግስተ ሰማይ ቀርባለች ብላችሁ ስበኩ ነው ያለው። መጥምቁ ዮሐንስም መንግስተ ሰማይ ቀርባለች ብሎ የተናገረው ጌታ ኢየሱስም መንግስተ ሰማይ ቀርባለች። በእውነት ስለ እግዚአብሔር መንግስት የተነጋገሩ ማመፅ አይቻል። ጠላት ዲያብሎስ የስብከት ርዕሳችንን ሲቀይር ህይወታችንን ሊቀይር ፈልጎ ነው። ጌታ ኢየሱስ እንዲህ ብላችሁ ስበኩ ብሎ ነው ያላቸው። በሉቃስ 9ና ሁለተኛ ደግሞ ማቴዎስ 10 ላይ እንዲህ ብላችሁ ስበኩ አለ። መንግስተ ሰማይ ቀርባለች ብላችሁ ስበኩ ነው ያለው። መጥምቁ ዮሐንስም መንግስተ ሰማይ ቀርባለች ብሎ የተናገረው ጌታ ኢየሱስም መንግስተ ሰማይ ቀርባለች ብሎ የተናገረው ስለ እግዚአብሔር መንግስት፣ ስለሚመጣው ህይወትና ስለሚመጣው ተስፋ ኮንቲኒስሊ የሚናገር ሰው ሊያመጽ አይችልም። ባይዘው ተስፋው እዛ የሆነ ሰው ተስፋውን ሊሰጠው የሚችለው ጻድቅ ፈራጅ የሆነው ጌታ በሚገለጥበት ጊዜ ስለሆነ ምልልሱን በተቻለ መጠን በዚህ ጻድቅ ፈራጅ በሆነው ጌታ ፊት ያደርጋል። ምልልሳችን በተቻለ መጠን ከእርሱ ሐሳብ ጋር የሚስማማ እንዲሆን ራሳችንን እናቀርባለን። ሮሜ መጽሐፍ ላይ ምዕራፍ 12 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት፣ ሕያው መስዋዕት ተገሎ ነው በመስዋዕት ላይ የሚቀመጠው አይደለም። አርዳችሁ ነው የምታስቀምጡት። እኛ ግን ሳንሞት በሕይወት ያለ ሕያው መስዋዕት። ጌታ ይመስገን። ምንን ሰውነታችሁ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ምን የሚያደርግ እግዚአብሔርን ምን የሚያደርግ ደስ የሚያሰኝ ምልልሳችን እግዚአብሔርን ደስ ያሰኘዋል። እሱን በሰው ፊት አታደርግ። በእውነት አገልግሎቴ እግዚአብሔርን ደስ ያሰኘዋል። እሱን በሰው ፊት አታደርግም። በቃ እግዚአብሔርን ደስ የሚያሰኝ የማሰኘት ወይም ደግሞ የህይወትን አክሊል ለመውረስ ሰው የሚፈልግ መንግስቱን ለመውረስ የሚፈልግ ካለ የዛን ጊዜ ያንን ነገር ሪዋርድ ሊሰጥ የሚችለውን ጌታ እያየ ነው የሚራመደው። እርሱን ደስ ማሰኘት አለበት ማለት ነው አገልግሎት። ስለዚህ በጥንቃቄ በእግዚአብሔር ፊት ይመላለሳል ማለት ነው። የእግዚአብሔርን ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ፈጽማችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔርን ፈቃድ በጎና ደስ የሚያሰኝ ፍጹም የሆነውን ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ተለዩ ነው። ጌታ ይመስገን። እግዚአብሔር አምላክን ደስ እያሰኘን ልኖር ይገባናል። በዚህ አገልግሎት ጌታ በረዳ መጠን ሰዎችን የሚያጥ ኤዲፋይ ሊያደርግ የሚችል ወደ እግዚአብሔር ሊያቀርብ የሚችል ሊያበረታ የሚችል መንፈሳዊ መልእክቶችን እንጂ ሌላ ዝባዝንኪ ነገር አንናገር። ጌታ የተመሰገነ ይሁን። በተለይ በምንሰበስብበት ጊዜ ጌታ የተባረከ ይሁን። ስለ ምድራዊ ነገር የሚያስብ ምን ይገደዋል? በእውነት ምን ይገደዋል? ሄዶ መናጠቅ ነው እንጂ ስለ ምድራዊ ነገር የሚያስብ ሰው እግዚአብሔርም የለም በፊቱ ሰውም የለም። ሄዶ መናጠቅ ነው እንጂ ምን ይገደዋል? ብዙ ንጥቂያዎችን እናያለን በአገልግሎት ሰበብ። ፈጽሞ ያ ሰው እግዚአብሔርን አላየም። እውነቱ እሱ ነው። በሚክያስ ምዕራፍ 2 ከቁጥር 1 ላይ በመኝታቸው ላይ በበደልን የሚያስቡ ክፉን የሚያደርጉ ወየውላቸው። በመኝታቸው ምን የሚሉ በደልን የሚያስቡ ክፉንም ለሚያደርጉ ምን ማለት ወየውላቸው ይልና ኃይል በእጃቸው ነውና ሲነጋ ይፈጽሙታል። ማንም አይከለክላቸው። ኃይል በእጃቸው ነውና ሲነጋ ይፈጽሙታል። በእርሻ ላይ ይመኛሉ፣ በግዴታ ይይዙታል። በቤቶች ላይ ይመኛሉ፣ ሊወስዷቸዋል። ሰውና ቤቱን ሰውና ርስቱን ይነጥቃሉ። በቃ በልባቸው ያስባል፣ ያስቡትን ነገር ያደርጋሉ። ምክንያቱም ከእግዚአብሔር መጠበቅም አያስፈልግም። ስለ ምድራዊ ነገር አስቦ የሚያደርግ ሰው እግዚአብሔር መጠበቅ ሄዶ መናጠቅ ነው እንጂ ንጥቂያማ እያየን ነው። በተለያየ ባጭበርበር በተለያየ እንትን ግን እግዚአብሔር አምላክን እያዩ የሚመላለሱ በተቻለ መጠን ምልልሳችን እግዚአብሔርን ደስ ያሰኛል ብለን ቀርበን እንጠይቃለን። ጌታ ይመስገን። አገለግላለሁ፣ ተንበረክካለሁ፣ ጌታ እንጠይቃለን። እንዴት ነው ጌታ ይሄ ነገር? ጌታ ይመስገን። እባክን ምንድን ነው ይሄ ነገር? እግዚአብሔር የተመሰገነ ይሁን። ነገር ራሳችን በእግዚአብሔር ፊት ሕያውና ደስ የሚያሰኝ አድርገን ልናቀርብ ይገባናል።
ጌታ የተመሰገነ ይሁን። እግዚአብሔር የተባረከ ይሁን። ይህን ሀሳብ የተናገርኩት ስለ መንግስተ ሰማያት ስለሚመጣው ርስት፣ የሚመጣውን ርስት መቼም ቢሆን እዚህ አጭበርብሮ እንደሚወስዱ ሊወስድ አይችልም። እዚህ እንደሚናጠቀው እያታለለ እያጭበረበረ የእግዚአብሔር ሕዝብ እንደሚያጥብ ሊያጥብ አይችልም። በሐሰት ገንዘብ እንደሚሰበሰው ሊሰበስብ አይችልም። እግዚአብሔር ጻድቅ ፈራጅ ነውና ጌታ ይመስገን። እግዚአብሔር አምላክ ለቅኖች የሚፈርድ ነውና በጽድቅ የሚፈርድ አምላክ ነው ያለና ጌታ የተመሰገነ። እግዚአብሔርን ማታለል አይቻልም። ሰውን ሊያታለል ይችላል ማንም፣ ግን እግዚአብሔር አምላክን ሊያታለል አይችልም። የሚመጣውን ርስት የምንቀበለው ከእርሱ ነው። ጳውሎስ ሲናገር ሩጫዬን ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከጻድቅ ፈራጅ ከሆነው ከእርሱ ምን አክሊል እቀበላለሁ አለ። የዛን ቀን ይሰጠኛል አለው። ከእርሱ ዘንድ እቀበላለሁ አለ። ጻድቅ ፈራጅ ከሆነው ነው ያለው። ጌታ ይመስገን። ጻድቅ ነው፣ ለማንም ፊት አያዳላም። ጌታ ይመስገን። በትክክለኛው አገልግሎቱ ትክክለኛ ከሆነ በትክክሉ ከተመላለስ ዘላለማዊ ርስት ትካፈላለህ። ጌታ ይመስገን። አንዳንድ ጊዜ እኮ ዘላለማዊ የሚባል ህይወት እንኳን የሌለ እኮ ነው ይመስለን። አንዳንድ ሰዎች አንዳንድ አገልጋይ የሚኖረው ህይወት ራሱ ዘላለማዊ ህይወት የሌለ ይመስለው። የዘላለም ህይወት አለ፣ የዘላለም መንግስት አለ። መንግስት ትምጣ ብለን ነው የምንጸልየው። ጌታ የተመሰገነ ይሁን።